ከሰሞኑ እስራኤል ቀድሜ ራሴን ለመከላከል ብላ በለኮሰችው የጦርነት እሳት የመካከለኛው ምስራቅ ቀጠና ሰማይን መንገደኞችን የሚያመላልሱ አውሮፕላኖች ሳይሆኑ የጦር ጄቶችና ሚሳኤል የሚተፏቸው እሳቶች መፈንጫ ከሆነም ከርሟል። ኢራን እስራኤልና አሜሪካ መንፈሳዊ መሪዋንና ሌሎች ባለስልጣናቶቿን ከገደሉባት በኋላ በምላሹ የዓለም ንግድ መርከቦች መተላለፊያ የሆነውን የሆርሙዝ ሰርጥ ከመዝጋቷን በላይ የአሜሪካ የጦር ሰፈሮች ወዳሉባቸው የቀጠናው አረብ ሀገራት ማለትም ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኦማን፣ ካታር፣ ጆርዳን፣ ኢራቅ፣ ኩዌትና ሶሪያ ላይ ሮኬቶቿን ስታስወነጭፍና በድሮኖቿ እሳት ስታዘንብባቸው ነው የባጀችው። ይህ እንግዲህ እስራኤልን ሳይጨምር መሆኑ ነው። ኢራን ከነዚህ ሀገራት ጋር ከአስርት በፊት ሰላማዊ ግንኙነት ነበራት። ላብነትም ኢራንና ሳውዲ አረቢያ በአንድ ወቅት የሚያስቀናና ቅልጥ ያለ ፍቅር ውስጥ የነበሩ ሀገራት ናቸው። በተለይም በቅርብ ጊዜ ታሪካቸው በአውሮፓውያኑ 1929 ሀገራቱ ዕውቅና የተሰጣጡበትን የዲፕሎማሲ ግንኙነታቸውና በኢራን የንጉሳዊ ቤተሰብ ፓህላቪና በሳውዲው ንጉሥ አልሳውድ በኩል አስጀመሩ። በ90 ዓመታት ታሪካቸው ሀገራቱ የንግድ ስምምነት ከማድረግ አንስቶ ሌሎች ስምምነቶችንም ተፈራርመዋል። ይሁንና እነዚህ ቆሎ የሚያጓርስ ፍቅር የነበራቸው ሀገራት ቀስ በቀስ ወደ ባላንጣነት መቀየር አልቀረላቸውም። ሳውዲና ኢራን ባላንጣ ከሆኑ በኋላ በቀጠናው የበላይ ሆኖ ለመውጣት በየሀገራቱ የውክልና ጦርነት ውስጥም ገብተዋል። የዚህን ጸብ መነሻ ያደረገው ሁኔታ እየቆየም ዋነኛ የጸባቸው ምንጭ ወደሆኑት ሱኒና ሺያ የተባሉ ሁለት የእስልምና ክፍሎች ልዩነታቸው አድጓል። በየመንና ሶሪያ ለዓመታት እየተደረጉ ያሉትና አሁንም እየተደረጉ የሚገኙት ጦርነቶች ለሀገራቱ የበላይነታቸውን ለማወጅ የሚጠቀሙበት የውክልና ጦርነት ሜዳ ሆኖላቸውም ቆይቷል። ሁለቱ ባላንጣዎች በኢራቅና ሊባኖስም ውረድ እንውረድ ተባብለው በቀጥታ ባይዋጉም በዚህ የውክልና ጦርነት ግን ጉልበታቸውን ሲፈታተሹ ቆይቷል። በእርግጥ በእነዚህ የውክልና ጦርነቶች ውስጥ የሳውዲው አልጋውራሽ የ40 ዓመቱ ጎልማሳ መሐመድ ቢን ሰልማንና በቅርቡ በእስራኤልና አሜሪካ ጥምር ጥቃት የተገደሉት አያቶላ አሊ ሐሚኒ ብቻ ሳይሆኑ የተባበሩት አረብ ኤሚሬቶች ፕሬዚዳንት መሐመድ ቢን ዛይድ አልናህያም በሰፊው እጃቸው አለበት። ከቅርብ ዓመታት ወዲህ ወደ መቃቃር የገቡት ሁለቱ መሐመዶች ማለትም መሐመድ ቢን ሰልማንና መሐመድ ቢን ዛይድ አልናህያን በቀጠናው የበላይ ለመሆን ፍልሚያ ውስጥ ከመግባታቸው አስቀድመው በየመን ዓለም አቀፍ ዕውቅና የተሰጠውን ማዕከላዊ መንግሥት ደግፈው ከኢራን ተቃራኒ ሆነው ሲዋጉም ነበረ። ከቅርብ ጊዜ ወዲህ ግን ኤሚሬቶች የሳውዘርን ትራንዚሽናል ካውንስል የተባለውን የየመን ተገንጣይ ቡድን በጦር መሳሪያ መደገፍ ጀምራለች። ይሁንና ሳውዲ አረቢያ ለዚሁ የየመን ተገንጣይ ቡድን በኤሚሬቶች ተጓጉዞ ሊቀርብ የነበረ የጦር መሳሪያዎችን የአየር ጥቃት ሰንዝራ ዶጋመድ በማድረጓ ኤሚሬቶች በቅርቡ ከየመን ተጠራርጌ እወጣለሁ እስከ ማለት መገደዷ ይታወቃል። ወደ ኢራንና ሳውዲ ጉዳይ ስንመለስ በአውሮፓውያኑ 1979 የኢራን ንጉሳዊ ሥርዓት በሕዝብ አመፅ ተቀስቅሶ አያቶላ ሮሃላ ሐሚኒ ወደ ሥልጣን ከመጡበት አብዮት አስቀድሞ ሀገራቱ ጥሩ የሚባል ግንኙነት ነበራቸው። ይህ ግንኙነት መነሻው ሁለቱም ምዕራባውያኑን በሚደግፉ የንጉሳውያን ቤተሰቦች ሲመሩ በመቆየታቸው እንደሆነም ተንታኞች ይናገራሉ። ከዚያ አብዮት አንድ ዓመት አስቀድሞ ማለትም በ1978 የኢራኑ ሼህ መሐመድ ሬዛ ፓህላቪን ሳውዲ አረቢያን ጎብኝተውም ነበር። ከጥቂት ወራት በኋላ ግን ሁኔታዎች ምስቅልቅላቸው ወጣ። ሞት ለንጉሱ ሚል መፈክርን ያነገቡ ኢራናውያን ግልብጥ ብለው አደባባዩን በተቃውሞ አጥለቀለቁት። የኢራኑ ሻህ መሐመድ ሬዛ ፓህላቪ በዚያን ጊዜ በኢራን ተርክዬና ፈረንሳይ በመሳሰሉ ሀገራት ለ15 ዓመታት በንጉሳዊው ሥርዓት ተገፍተው በስደተኝነት በኖሩት አያቶላ ሮሃላ ሐሚኒ በአብዮት ከተፈነቀሉ በኋላ ሳውዲና ኢራን ፍቅራቸው እንደ ቀድሞ መሆን አቃተው። ሮሃላ ሐሚኒ በመጀመሪያ ወደ ሥልጣን ሲመጡ
በሚሊዮን የሚቆጠር ሕዝብ ግልብጥ ብሎ በአደባባይ ድጋፉን ገልጾላቸዋል። ይሁንና የኢራንና ሳውዲ ግንኙነት ከዚህ በኋላ መልኩን ቀይሮ ተከሰተ። ራሷን የሱኒ እስልምናን የሚከተሉ አገራት መሪ አድርጋ የሾመችው ሳውዲ በኢራን የተደረገው እስላማዊ አብዮት ልቧ ቀጥ እስኪል አስደንግጧታል። ራውላ ሐሚኒ በበኩላቸው ንጉሣ የሚባል የአገዛዝ ሥርዓት እስላማዊ አይደለም የሚል አቋም ማራመዳቸው ለሳውዲ የሚዋጥ አልሆነም። ከዚያ ጊዜ አንስቶም ኢራን፣ አሜሪካና ሌሎች ምዕራባውያን አገራት ለሚደግፏቸው የአካባቢው አገራትና መንግስታት በተለይም በአሜሪካና ለሳውዲ ወዳጅ ናቸው ተብለው የታጩትን አገራት በሙሉ በከፍተኛ ጥላቻ መመልከት ጀመረች። በ1980 የአሜሪካ የስለላ ተቋም ሲአይኤ ያወጣው መረጃ እንደሚያሳየው ኢራን እስላማዊ አብዮት ለአካባቢው አገራት ለማቋደስ በከፍተኛ ሁኔታ ስትጥር ቆይታለች። ይህ ሁኔታ ያመጣው ተጽዕኖ ቀላል የሚባል አልሆነም። ሱኒ እስልምናን በምትከተለው ሳውዲ አረቢያ ቃጢፍ በሚሰኝ ስፍራ የራውላ ሐሚኒን ፎቶ በመያዝ የሳውዲ ንጉሣዊ አገዛዝም ሊለወጥ ይገባል የሚል መፈክርን ይዘው በመውጣት በአገዛዙ ላይ ያላቸውን ተቃውሞም አሰሙ። ይሁንና ተቃውሞ የጸጥታ አካላት 20 ሰላማዊ ሰልፈኞችን በመግደልና በመቶዎች የሚቆጠሩትን ወደ ወህኒ በማውረድ ምላሽ ተሰጠው። የኢራን ተጽዕኖን ለመቋቋም የአካባቢው 6 ንጉሣዊ ሀገራት የገልፍ ትብብር መድረክ የሚባል ጥምረትንም ፈጠሩ። ይህ ጥምረት የተቃውሞም የአያቶላን ሀገር ተጽዕኖ በፖለቲካና በጸጥታ ረገድ ድባቅ ለመምታት ነዋሉ መስራቹ። ከ1980 አንስቶ ለ5 ዓመታት በኢራንና ኢራቅ መካከል በተካሄደውና ኢራቅ በኢራን ላይ በላይነቷን ለማስጠበቅ የኢራን ሺያ መንግስትን ተጽዕኖ ለመቆጣጠር ካወጀችው ጦርነት 2 ዓመታት በኋላ ሳውዲ ለወቅቱ የኢራቅ ፕሬዝዳንት ሳዳም ሁሴን ወታደራዊና የገንዘብ ድጋፍ አድርጋለች። ይህም ድርጊቷ ከኢራን ጋር የገቡበትን ጠላትነት ስር እንዲሰድ አድርጎታል። በወቅቱም ወደ ሳውዲ የኢስላም ቅዱስ ስፍራ መካ መዲና ሐጃጅ ያደረጉ የኢራን ሙስሊሞች በመካ ያደረጉት ጸረ አሜሪካ ተቃውሞን ተከትሎ በጸጥታ ኃይሎች የተወሰደባቸውን እርምጃ ለማምለጥ ባደረጉት ጥረት በተፈጠረ የሰዎች መደራረብ የተነሳ 400 ሰዎች ተረጋግጠው ለእልፈተ ሕይወት ተዳረጉ። ሳውዲም ለ3 ዓመታት ከኢራን ጋር የነበራትን ግንኙነት ሙሉ በሙሉ አቆመች። በቀጣዮቹ 2 አስርተ ዓመታትም የሁለቱ አገራት ግንኙነት ውጣ ውረድ የሞላበት ሆነ። በተለይም ቱኒዛዊው መሐመድ ቦአዚዝ በአገሪቱ የጸጥታ ኃይሎች በደረሰበት መከራ የተነሳ በመንግስት ላይ ያደረበትን ተቃውሞ ለማሳየት ራሱን በእሳት አንድዶ ገደለ። ይህም የአረብ ስፕሪንግ ወይም የአረብ ጸደይ የተባለውን የአብዮት ሰደድ እሳትን ከሰሜን አፍሪካ አንስቶ ወደ ግብፅ አዛመተ። ባህሬንም ወላፈኑን ቀመሰች። በቦአዚዝ ሞት የተቀሰቀሰው አብዮቱ ሌሎች የመካከለኛው ምስራቅ አገራትን ሳይቀር የፈጠረው ንዝረት ከፍ ያለ ሆነ። የአረብ ጸደይ ወትሮም ቢሆን የማይረጋውን የመካከለኛው ምስራቅ ጂኦፖለቲካዊ መልክዓ ምድር ሲንጠው ቆየ። ይሄኔም ባላንጣዎቹ ሳውዲና ኢራን ተቃራኒ ቡድኖችን በመደገፍ የቀደማቸው የለም። ኢራን በቱኒዚያ ግብፅና ባህሬን የተደረጉ አብዮቶችን ደገፈች። የዚህ ምክንያቷ ደግሞ እነዚህ አገራት የሱኒ እስልምናን የሚከተሉና የባላንጣዋ ወዳጆች ከመሆናቸው ጋር ይቀዳል። ሁለቱ ኃይሎች አብዮቱ ወደ ሶሪያ ለመዛመት ሲጣጣር ኢራን አሁን በሩሲያ መጻተኛ የሆኑትን የበሽር አልአሳድን ማዕከላዊ መንግስት ስትደግፍ፣ ሳውዲ ደግሞ ተቃዋሚዎችን አይዟችሁ ከጎናችሁ ነኝ ማለቷን መረጠች። የሶሪያው የቀድሞ አምባገነን መሪ በሽር አልአሳድ ለኢራን የምንጊዜም ተወዳጅ አጋርም ነበሩ። ምክንያቱም በሀገሪቱ ህዳጣን ወይም አናሳ ከሆኑት የሺያ ሙስሊም ቡድን ስለመጣና አብዛኛው ህዝብ ሱኒ ሙስሊም የሆነ አገር ሲመራ በመቆየቱ ነው። ከዚህ ጋር ተያይዞም ኢራን የሚከፈለውን ሁሉ መስዋዕትነት ከፍላ አልአሳድን በመንበሩ ለማቆየት ስትጋጋጥ መክረሟ የሚታወቅ ነው። የጦር መሳሪያ አስታጥቋለች፣ ተዋጊ ወታደሮችን ልካለች፣ ለአልአሳድ ወታደሮችም ስልጠና ስትሰጥ የቆየች አገር ናት። የሁለቱ አገራት የውክልና ጦርነት ሜዳ ሆና የደቀቀችው ሶሪያ
ከዓመታት በኋላ 6 ሚሊዮን ተፈናቃዮች የነበሯት ስትሆን በሚሊዮን የሚቆጠሩ ዜጎቿም የተገደሉባት ሀገር ሆናለች። በነገራችን ላይ ከቅርብ ዓመታት በፊት ከሶሪያ ተሰደው የመጡ ስደተኞች በአዲስ አበባ ጎዳናዎች ላይ ለዕለት ጉርሳቸው ሲለምኑ ማየት አሳዛኝ የሰርክ ክስተት ሆኖም እንደነበር የሚታወስ ነው። በየመን ደግሞ የተባበሩት አረብ ኤምሬቶች አካቶ በነበረው የሳውዲ መራሽ የጦር ጥምረት በኢራን ከሚደገፉትና የሺያ እስልምና ተከታይ ከሆኑት የሁቲ አማጽያን ጋር ለዓመታት የለየለት ውጊያ ውስጥ ቆይተዋል። ይሁንና ከቅርብ ዓመታት ወዲህ ራሳቸውን በቀጠናው በኢኮኖሚና በዲፕሎማሲ ተጽዕኖ አቅም ታላቅ ለማድረግ እየጣሩ የሚገኙት መሐመድ ቢን ሰልማንና መሐመድ ቢን ዛይድ ዓይንህን ላፈር ከተባባሉ ጊዜ አንስቶ መካሰስ ተግባራቸው ሆኗል። ላብነትም ሳውዲ ኤምሬቶች በየመን የተገንጣይ ቡድኖችን እየደገፈችብኝ ነው፣ ይህ ሳይበቃትም የተገንጣይ ቡድን መሪ የሆነውን አይዳሩስ አልዙባይዲን በጀልባ እንዲያመልጥ አድርጋለች ስትል የከሰሰቻት በቅርቡ ነበረ። ሁለቱ መሐመዶች የአሜሪካ የአሁኑ ፕሬዚዳንት ዶናልድ ትራምፕም ወዳጆች ናቸው። ትራምፕ በቅርቡ ሁለቱም ማስታረቅ ለእኔ ኬክ ከመቁረስ የቀለለ ተግባር ነው ቢሉም ውስብስቡን የቀጠናውን ፖለቲካና የሀገራቱንና መሪዎቹን በቀጠናው ላይ የበላይ ለመሆን የሚያደርጉትን ትግልና ከጀርባ ያሉ ምክንያቶች በቅጡ ይረዱታል ብሎ ማመን የማይታሰብ ነው። እነዚህ የመካከለኛው ምስራቅ አገራት በየመን በወለዱት ቀውስም በሚሊዮን የሚቆጠሩ የመናውያን አስቸኳይ የሰብአዊ ድጋፍ ጠባቂ አድርጓቸውም ነበር። ሳውዲ በየመን በቀጥታ ወታደራዊ ጥቃት በማድረግ ከ18,000 የሚበልጡ የአየር ጥቃቶችን አድርጋለች። ሰብአዊ ድጋፍም እንዳይደረግ ከልክላ ቆይታለች። ሊባኖስ፣ ኢራቅና ባህሬንም ኢራንና ሳውዲ የሱኒ ሺያ ክፍፍልን መርጠው የውክልና ጦርነት ያካሄዱባቸው ሀገራት ናቸው። እነዚህ ባላንጣዎች በቀጥታ ተዋግተው አያውቁም። ነገር ግን ጥቅማችን ያሉት ጥቅማቸውን አስልተው በሌሎች ሀገራት ግዛት በመግባት ዜጎችን ሲያጋድሉ፣ ሀገርን ሲያደቁ፣ ቀጠናውንም እያመሱ አሰርታትን ቆይቷል። እዚህ ጋር ሳይመለስ መታለፍ የሌለበት ጥያቄ ቢኖር ሳውዲንና ኢራንን ለዓመታት ሲያሰናክል የቆየው የሱኒ የሺያ እስልምና ልዩነት ምንድን ነው የሚለው ይሆናል። ያላ መልእክተኛ የሆኑት ነቢዩ መሐመድ በ632 ካረፉ በኋላ በቀደምት የእስልምና እምነት ተከታዮች በኩል የነበሩ የቅርብ አጋር የነበረው አቡባከር የመጀመሪያው ካሊፍ ሆኖ ተመረጠ። ይሁንና አሊ ኢብን አቢ ታሊብ የተባለውና የመሐመድ ያጎት ልጅ የነበረው ካሊፍ አድርጎ ለማስመረጥ ይደግፉ የነበሩ ሰዎች ይህንን የምርጫ ውጤት ተቃወሙት። የእነዚህ ሁለት ተቃዋሚ ካምፖች ክርክርም ቀስ በቀስ ለሺያና ሱኒ እስልምና መካከል ላሉ ልዩነቶች ቦዩን ቀደደ። ከዚህ በኋላ ነበር እንግዲህ ሱኒዎች ወይም የሱና አማኞች በነቢዩ መሐመድ የዘር ሐረግ የሚወለድ የስልጣን ሽግግርን መቃወም የጀመሩት። ሺያዎች በበኩላቸው የስም አጠራራቸው ሺቲ አሊ ከሚለው የመጣ ሲሆን ትርጓሜውም የአሊ ደጋፊዎች ማለት ነው። አሊና የዘር ሐረጉ የመለኮታዊ ስልጣን ተዋረድ ባለቤትነት ይገባቸዋል የሚል መከራከሪያም አላቸው። እነዚህ ልዩነቶች ለሳውዲና ኢራን የውክልና ግጭቶች መጠንሰሻነት እንደ አንድ ሰበዝ ምክንያት ሆኗል። በኢራን በተለይም በ1979 አብዮት መንበሩን ከተቆናጠጡት አያቶላ ሩሃላ ሐሚኒ ጊዜ አንስቶ የሺያ ፍልስፍና ከሼሪያ ሕግ አብዮታዊ ሕዝበኝነት ጋር ተቀይጦ እነሱ የተጨቆነ የሚሉትን አካል ለመጠበቅና አብዮተኞችንም ወደ ሌሎች ሀገራት ለማከፋፈል እስከ ቅርብ ጊዜ ድረስ ሲቀነቀን ቆይቷል። በቅርቡ የአያቶላ ሩሃላ ሐሚኒ አልጋ ወራሽ የሆኑት አያቶላ አሊ ሐሚኒና ሌሎች ባለስልጣናት መገደልን ተከትሎ ኢራን ሳውዲን፣ ካታርን፣ የተባበሩት አረብ ኤምሬቶችንና ሌሎች የገልፍ ሀገራትን ሮኬት ስታዘንብባቸውና ድሮኖችንም እየላከች ስትተኩስ ሰንብታለች። በሀገሪቱ ላይ እየደረሰ የሚገኘው ጥቃትም ዝም ብሎ ሕንፃዎችን ማፍረስ ብቻ አይደለም። እስከ ቅርብ ጊዜ ድረስ በቀጠናው የሰላም ገነት ምንጭ መፍሰሻ ነን ለሚሉ ሀገራት ትርክታቸውን ገደል የከተተ ጭምር እንጂ። ለእነዚህ ሀገራት የኢራን ተከታታይ ጥቃቶች
ሁለት በጣም መጥፎ ምርጫዎችን እንዲመርጡ ቅርቃር ውስጥ ከቷቸዋል። የመጀመሪያው ኢራን ላይ ተኩሰው አጸፋቸውን መመለስና ከእስራኤል ጎን ተሰልፈው እየወጉኝ ነው ተብለው መፈረጅ፣ አሊያም ደግሞ ከተሞቻቸው በሚሳኤል አረሮች ሲወድሙ አይቶ እንዳላየ በዝምታ ማለፍ። በዚህ ጉዳይ ላይ አስተያየታቸውን በኤክስ ያሰፈሩት የካታር የቀድሞ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ አህማድ ቢን ጃሲም ቢን ጃባር አልአልታኒ የገልፍ ትብብር መድረክ ሀገራት ኢራን ሉዓላዊነታቸውን የተዳፈረች ወራሪ ብትሆንም ተገፋፍተው በቀጥታ ወደ ጦርነት መግባት የለባቸውም ብሏል። አክለውም አንዳንድ ኃይሎች የገልፍ ሀገራት ከኢራን ጋር ጦርነት ውስጥ እንዲገቡ ይሻሉ ብሏል። ምንም እንኳን እነዚህን ኃይሎች በስም ባይጠቅሷቸውም እኚህ የቀድሞ ባለስልጣን በቀጠናው ሀገራትና በኢራን መካከል የቀጥታ ፍልሚያ ከፈነዳ አሉ የሁለቱ ሀብት ከማውደሙም በተጨማሪ ብዙ ኃይሎች በድጋፍ መስጠትና ጦርነቱን በመቀልበስ ሰበብ ገብተው እንዲቆጣጠሩን ፈቀድንላቸው ማለት ነው ብሏል። ከዚያ ይልቅ ግን የገልፍ ሀገራት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪም ሆነው ነው ይህንን ፈታኝ ጊዜ ማለፍ ያለባቸው ሚል ምክረ ሐሳብን ሰንዝሯል። የኢራን በአንድ በኩል የአሜሪካና እስራኤል ደግሞ በሌላ ወገን የቀለጠ ውጊያ ጥፋትን ተከትሎ በሳውዲና በኤምሬቶች መካከልም ውጥረት ይረግባል ወይስ ይባባሳል ለሚለው ጥያቄ ምላሹ የሚወሰነው በስጋት ደረጃቸው ላይ ነው የሚል ይሆናል። በአንድ በኩል የኢራን ወታደራዊ እርምጃዎችና የክልል የቀጠናው ጦርነት መስፋፋት ሁለቱን ሀገራት ለጋራ ደህንነታቸው ሲሉ ወደ አንድነት ሊያመጣቸው ይችላል። ጦርነቱ የሁለቱንም ሀገራት የኢኮኖሚ መዋቅርና የነዳጅ ማስተላለፊያ መስመሮች አደጋ ላይ የሚጥል ከሆነ የኢኮኖሚና ዲፕሎማሲ የበላይ ለመሆን የሚደረጉትን ፉክክር ለጊዜው ወደ ጎን ትተው በጋራ የመከላከያ ግንባር ላይ ሊቆሙ የሚችሉበት እድል በተለይም የኢራን ጥቃት የተራዘመ ከሆነ ዝግ አይሆንም። ይሁንና የረጅም ጊዜ ስትራቴጂካዊ ፍላጎታቸው ግን ለየቅል ናቸው። ሳውዲ አረቢያ ራሷን በቀጠናው እንዳለ ሀያል አድርጋ ለማቆም የምታደርገው ጥረትና የተባበሩት አረብ ኤሚሬቶች ደግሞ በራሳቸው መንገድ የኢኮኖሚና የዲፕሎማሲ ነጻነታቸውን ለማስከበር የሚሄዱበት ርቀት ግጭቱን መዋቅራዊ ያደርጓል። ስለዚህ ምንም እንኳን የኢራን ጉልህ ስጋትና ጥቃት ለጊዜው እንዲቀራረቡ ቢያደርጋቸውም ጦርነቱ ረግቦ ነገሮችን በፍጥነት ወደ ቦታቸው የሚመለሱ ከሆነ ግን የኢኮኖሚና የተጽዕኖ ሽሚያቸው ዳግም ማገርሸቱ አይቀሬ ነው።